እንደዚህ ገልጬ ልክ እያነበብኩ መሀል ላይ አንዴ ዝም ትበል እንትን አንዴ ስልክ ተደወለ ምናምን ጥሩ ይሄ ላምባ የሚል ፊልም የኩላሊት እንትን ያንን እያየሁ በህልሜ የተዋጣልኝ አየሁ ኩላሊት እንትን በተደጋጋሚያቸው ማለት ነው። ናፈቅሽኝ አቦ ብዬ ጻፍኩት ኩራት ሲሰማኝ ቀድጄ ጣልኩት። ስጽፍ በጣም ስሜታዊ ሆኜ አውቃለሁ። ለምሳሌ የሆነ አልቅሼም አውቅ ይሆናል እየጻፍኩ አለቀስክ። ልክ መገናኛ ስደርስ በታክሲ ልሂድ በላዳ የሚል ሀሳብ ጭንቅላቴ ውስጥ መጣ ማለት ግጥሙ ጠፋ። እንዴት ነው ወደ ኮሜዲው ዓለም መግባት ከሌለም ላይክ አሁን ይህን ሂውመርህን ከግጥም ጋር አያይዘህ የማቅረብስ እቅድ የለህም? ጭራሽ። በዛሬ የፖድካስት ኤፒሶዳችን ሀብታሙ ሀደራን ነው የጋበዝንላችሁ። እንግዲህ ሀብታሙ ሀደራ ወይም ሀቤችዲ እንኳን ደህና መጣ። እንኳን ደህና ቆየሽ። እንሰግናለሁ። እንዴት ነህ? አለሁልሽ። ደህና ነኝ። ሁሉ ሰላም? ሁሉ ሰላም። ስራ ቆንጆ? ስራ ቢስ ነው፣ አሪፍ ነው። እስቲ ለፖድካስት ተመልካቾቻችን ሀብታሙ ማን ነው ቢሉን ምን እንበላቸው? ሀብታሙ ሀደራ ነው መጀመሪያ። ከዛ ሀብታሙ ሀደራ ገጣሚ ነኝ። በጣም ብዙ ሰው በዛ ነው የሚያውቀኝ። የፌስቡክ ላይ ለረጅም ዓመት ግጥም ጽፍ ነበር። ምናልባት ለረጅም ዓመት ከ9 ዓመት 8 ዓመት የሚሆን ከዛ በኋላ እንዲህ አለም የለም የሚል 2016 ላይ በእኛ አቆጣጠር መጽሐፍ አሳተምኩ፣ የግጥም መጽሐፍ። ከዛ እንግዲህ በዛ ነው የሚያውቁኝ እስካሁን ባለው። ሳይ እንኳን አሳተምክ። እንዴት ነው አቀባበሉ ግን ግጥም መጽሐፍን ስታደርስ? መጀመሪያም ገና ተወዳጅነት አግኝቶ ነበር። በፌስቡክ ስጽፍ መጀመሪያ በጣም ብዙ ሰዎች ለመጽሐፍ አታሳትምም ሲሉኝ ነበረ። ከዛ በኋላ እኔ ታሽቼ ነበር። በጣም እንደዚህ የማሳተም ሀሳብ አልነበረኝም። ከዛ ራሳቸው ናቸው የፌስቡክ ላይ ያሉት ሰዎች እና ጓደኞቼ ጋር ምናምን ተባብረው የፌስቡክ ጀማ እና እነሱ አንድ ላይ ሰብስበው ነው እንግዲህ ያሳተሙልኝ። ከዛ በኋላ ያለው እንግዲህ ደግሞ ደስ ይላል። ሁሉም የሆነ ግጥም አልወድም ነበር እንደዚህ የሳነብ ደስ አለኝ ምናምን ይሉኛል። ደስ የሚሉ አስተያየቶች አሉ። ደስ ይላል። አሪፍ። እስቲ ስለ መጽሐፍ እንመለስበታለን፣ በደንብ እናየዋለን። ወደኋላ ልመልስህና ሀብታሙ ሀደራ ወደ ግጥም ህይወት እንዴት ገባ? አሁን ብዙ ሰዎች ሲጠየቁ ትምህርት ቤት ላይ ሚዲያ ግጥም ማነብ ነበረ፣ ጽፍ ነበረ ድሮ ይላሉ። ወይ ከቤተሰቦቻቸውም ይሆናል፣ የተለያየ መነሻ ይኖራል ሁሉም ሰዎች። ሀብታሙ ሀደራ ወደ ግጥም እንዴት ገባ? መነሻህን እንየው። ከዛ ደግሞ ኢንስፓይሬሽን የነበረ ሰው ካለ ለምሳሌ እንትናን ሳየው አርቲስቶች አሁን እንትናን ሳይ በቃ እኔማ ተዋናይ መሆን አለብኝ ይወሰንክ ይላሉና እንደዚህ አይነት የምትለውም ነገር ካለ እስቲ ስንጫወት። እኔ በእውነት ለመናገር ምንም የግጥም እንትንም አልነበረኝም። ግጥም የመጽሐፍም ሀሳብም የሆነ ጽፋለሁም ብዬም የሆነ በትክክል ማውራት እንኳን ማልችል ሰው ነው የነበርኩት። ልጅ ያለው በጣም ዝምተኛ ነበርኩ። እንኳን ሚኒ ሚዲያ ምናምን ላይ ትንሽ ሚኒ ሚዲያ የሆነ ድፍረት ነገር ይጠይቃል። እኔ ዝም ማለት ብቻ ነው የምወደው። የሆነ ቦታ እንደዚህ ቁጭ ብዬ ወይ ከጓደኞቼም ጋር ብዙ አልጫወትም። ራቅ ብዬ ዝምታን ነበር ማበዛው። ከዛ ግጥም አሁን አማርኛ ስንማር አማርኛ አስተማሪዎቻችን እንደዚህ የሆነ ታሪክ ሲነግሩን ፍቅር እስከ መቃብርን የሚተርክልን አማርኛ አስተማሪ ነበር። የሆነ ወደ ልብ ወለድ ወደ ምናምን እየተሳብኩ መጣሁ ያኔ። ከዛ ደግሞ የተወለድኩት አለማጣ ነው፣ ራያ አካባቢ። እዛ ተወልጄ ያደግኩት ማለት ነው። እዛ ምን ያደግኩት አሁን እዛ የአዳሬ መንዙማ ምናምን በጣም ብዙ እንትኖች አሉ። አንድ ሰው እንዲሁ ዝም ብሎ እያለፈ ምናምን የሚገርም ግጥም ምናምን ልትሰሚ ትችላለሽ መንገድ ላይ ምናምን። እና በእነሱ ስላደኩ የሆነ የግጥም ዜማው እየገባኝ መጥቷል ያኔ ትንሽ። ከዛ በኋላ ማንበብ ስጀምር ታገል ሰይፉ በጣም ኳስ ወዳለው። ታገል ሰይፉ የኳስ የዓለም ዋንጫ ምናምን ቅንብሮች አሉ አይደል የሰራቸው። እኔ እንኳን የሰጎን ተላላ ነው እኮ። አይ እኔ ኳስ ስለምወድ ነው። ሰጎን ተወጅ ነበር እና ሰለቆይ እንደምን በላይ ልቆይ የሰጎን ተላላ
የራሷን ገንጥላ የሰዋን ጠልጥላ ለማንም ቀበሮ አወየኔ ኑሮ አልቻልኩም ከበደኝ እያርበደበደኝ የጆፌ ከናፊ እንካ ጫማ ጥፊ ምን አይነት ለካፊ ያንበሳ ትራፊ እንካ ይሄን አደን ምናምን እያለ ይቀጥላል። በጣም ጎበዝ ታገል ምንድነው ያኔ በቪዲዮ ስላደረገው ማንም ሰው እንደዛ አልመጣም ነበር እና ግጥም የሆነ በተለይ ደግሞ ልጅ ሆነሽ በቪዲዮ አቀናብሮ ምናምን ሲያመጣ በዛ ላይ ኳስ ወድ ነበር እና በኳስ የዓለም ዋንጫ እንደባ ምናምን በቃ የሆነ በደንብ አድርጎ ነበር የሚያቀርበው ማራዶና ምናምን አክሰንትም አለው ራሱ ወደዚህ ታክቲኩን እንደዚህ ደህና ተምረን ትንፋሽ ሳይበግረን ጨዋታው ሳይከዳን ምን ነክተዋል ዚዳን ቱግ ያልከው በድንገት ሁለቱ አንገት ለአንገት ምናምን እያለ የሆነ በጣም የሚያምር እንትን ደባብ ነበርና ከዛ ያ ምንድነው በጣም ይሄ ግጥም በመወደው ነገር ስለመጣ በኳስ ስለመጣ በጣም ለግጥም ቅርብ እየሆንኩ መጣሁ። ከዛ የነ በእውቀቱ ወግና እንትን ሪኮርድ አድርጎ እንትን ነበረው አይደል ይሄ እንትን ላይ ብቻ የስልኮቻችን ነበሩ በእውቀቱ እነሱ ሲመጡ በጣም ደስ የሚል እንትን ይሄ ማለት የሆነ አተያይ ነገር ጨመረልኝ በእውቀቱ ብቻ በጣም እንደውም እኔ ተጽዕኖ አለብኝ ካልኩኝ በእውቀቱ ነው ያለብኝ በጣም ነው የምወደው በእውቀቱን። ከዛ ኑረዲን ኢሳን እንዲህ እያለ የፌስቡክ እንትኑ መጣ። ከዛ ፌስቡክ ላይ ያሉት ሰዎች ሲጽፉ ምናምን እየወደድኩ ከዛ ወደ መጽሐፍ እንዴት ነው የገባሁት? አሁን ይሄ አመጣጤ ነው። ከዛ ወደ ፌስቡክ ላይ በቃ ገጣሚዎችን እየተከታተልኩ እና ሄኖክ እና ሚኪ ምናሴን በጣም ነበር የምወዳቸው እና እነሱን እያየው አንድ ቀን የመቀሌ ዩኒቨርሲቲ ተማሪዎች ስብሰባ ነበር። እዛ ስብሰባ ላይ የግጥም እንትን ምንድነው እዛ ስብሰባው ከመጀመሩ በፊት ግጥም ምናምን ያላችሁ አቅርቡ ምናምን ይባል ነበር እና እኔ ዝም ብዬ ለራሴ የጻፍኩት ግጥም ነበር ዶርሜጃ ነብላቸዋለሁ እና በጣም ወደውት ምናምን ሌላ አዳራሽ የሚሰበሰብ ልጅ የኔን ግጥም ይዞት ሄዶ ሲያነበው ተሸለመ። የመጀመሪያ ግጥሜ ተሸልሟል። የተሸለመበት ልጁ ምናምን መልስለት አይለ ልጅ ነው መልስ እና ከዛ በኋላ ምናልባት በጣም ትልቅ ሞራል ሆነኝ መሰለኝ ግጥም መጽሐፍ ምናምን። አንዳንዴ እኮ ስለማንደፍር ነው። አሁን ያን ነገር ሄዳ አንተ ላታነበው ትችል ይሆን ነበር አይደል? ግን ልጁ አንብቦት ስለተጨበጨበለት ያን ክሪቲሲዝሙ ምናምን ሰበረልህ። የመጀመሪያው በጣም እና ምናልባት ያኔ ቢወረውሩበትም በዛው አልጽፍ ነበር ድራሹ ይጠፋ ነበር። ጥሩ ብዙ ጊዜ ገጣሚያን ግጥም ይወዳሉ፣ ግጥም ይጽፋሉ፣ በግጥም ብዙ ሀሳቦችን ያስተላልፋሉ። አሁን ስለ ግጥም ስናወራ በጣም በብዙ መጽሐፍ በብዙ ገጽ ሊገለጽ የሚችለውን ነገር በትንሽዬ ቃል ስሜት እንዲሰጥ አድርጎ ማቅረብ ነው አይደለም? ለዛ ደግሞ የንባብ ዝግጅት ወይ ተሰጥኦ ወይ ትምህርት የተለያየ ነገር ሊያስፈልግ ይችላል። አሁን ሀብታሙ አንድ ሰው ገጣሚ ለመሆን ምን ማድረግ አለበት ብለህ ታስባለህ? ግጥም ተሰጥኦ ነው ወይስ ደግሞ በትምህርት የሚመጣ ነገር ነው ወይስ በንባብ የሚገነባ ነገር ነው? ግጥም በምንድን ነው የሚመጣው ችሎታው ራሱ? ይህን እንኳን አሁን ለምሳሌ እንደኔ እኔ አሁን አንድ መጽሐፍ እንትን ብዬ ነው እንግዲህ ይህን ነገር አስተያየት ብሰጠው አላውቅም ለመስጠት ብቁ ነኝ የሚለውን ነገር ግን እንደኔ እንደሚመስለኝ መጀመሪያ ታለንት ያስፈልጋል። ተሰጥኦ ለምንድን ነው በቃ ተሰጥኦ ባይኖር ምናልባት ሁላችንም ገጣሚ መሆን እንችል ነበር ስላነበብን። ግን የሆኑ ሰዎች ናቸው ገጣሚ የሆኑት እና የሆነ ተሰጥኦ ያስፈልጋል ማለት ነው። ተሰጥኦ ደግሞ ምንድነው እኔ አሁን እንደሚመስለኝ ግጥም ምንድነው ምናምን ብትይኝ ያነበብሽው ነገር አለ ግን ስላነበብሽው ብቻ ሳይሆን መኖርም አለብሽ። የግድ መከፋት አለብሽ። የሆነ ነገር ቢያጋጥምሽ በጣም ባዘንሽ ቁጥር በጣም ህይወትሽ ውስጥ የሆነ በጣም ብዙ ሀዘን በበዛ ቁጥር ቆንጆ ግጥም የሚጻፍ ይመስለኛል። አላውቅም የኔም እንደዛ ስለሆነ ከዛ ግን አሁን ምንድነው አንዳንድ ታለንቶች አሉ አይደል? ቅድም እንዳልሽ ሚኒ ሚዲያ ላይ ምናምን የሆኑ ታለንት ያላቸው ልጆች ነበሩ እኔ እንኳን ማቃቸው ድሮ። ከዛ በኋላ
ግጥም ያኔ ያነባሉ ምናምን በያው ስለ HIV ስለ ምናምን ይሆናል ስለ አስተማሪ ምናምን ይሆናል እኮ የሚገጠሙ ከዛ በኋላ ታለንት አላቸው ከዛ በኋላ ግን ስላላደበሩት በንባብ በቃ እዛው ላይ የሚኒ ሚዲያ ገጣሚ ብቻ ሆነው ሊቀሩ ይችላሉ እና ማዳበሩ በጣም አስፈላጊ ነው የሆነ ብዙ ነገር ለማየት ግን ታለንቱ ነው መጀመሪያ መነሻው ብዬ ነው ማሰብ ያው ምን የሚል ሀሜት አለ መሰለህ ሀሜት ነው ያልኩት ገጣሚያን መጽሐፍ አያነቡም ከግጥም ውጪ ከግጥም መጽሐፍ ውጪ ያ ሁሉንም ማለት ሳይሆን አንዳንድ ገጣሚያን እንደዚህ አይነት ነገሮች አሉ ጀስት ስኪል አላቸው ስሜት አላቸው ይጽፋሉ ከዛ ውጪ ግን መጽሐፍ አያነቡም ራሳቸውን አይገነቡም የሚል ሀሜት አለ እዚህ ላይ ምን ትላለህ እንማ አይ እንትን ነው ግን በጣም አሁን አስፈላጊ ነው ማንበብ በጣም ማለት ባነበብሽ ቁጥር በጣም የተለያየ አይነት አተያይ ይኖርሻል የተለያየ አይነት የሆነ ቃላትን ማህተም ትሆኛለሽ ነገሩን የምትገልጭበት መንገድ እየሰፋ ይመጣል ከዛ ግን እዛች ስሜት ላይ ራሱ አሁን አንዳንድ ጊዜ የሆነ ነገር እንዲሰማሽ የሆነ ሰው አሁን አዳም ረታን ባነብ የሆነ የረሳሁትን ላይፌ ምናምን እንዲሰማኝ ሊያደርገኝ ይችላል ወደ ልጅነቴ መዝገቡን ሳይ የኔን ልጅነት ላስታውስ ይችላልው ከዛ የኔን ልጅነት ሳስታውስ ደግሞ እዛ ውስጥ በጣም ብዙ የረሳኋቸው አይጻፉም ብዬ የማስባቸው ወይ ምናምን ወደዛ ስሜት ሲወስደኝ ደግሞ ግጥም ልጽፍ ይችላልው እኔ አሁን ሁሌ ግጥም ስጽፍ መጀመሪያ የስሜቱ ከተሰማኝ በኋላ የሆነ ግጥም መጻፍ የገብረ ክርስቶስ ማንበብ ነው ደስ የሚለኝ ዝም ብዬ ማለት ወደሆነ ቦታ ይመራሻል ማንበብ ወደሆነ ስሜት ሊመራሽ ይችላል እና ቆንጆ ግጥም ያው ለመጻፍ ቢነበብ አሪፍ ነው ብናነብ እሺ እና ካልሆነ ግን እዛው ልክ እንዳልኩሽ የሆነ ርዕስ ብቻ ነው ሁሌ የምታነሺው እንደዛ ነው የሚሆነው አይዳብርም እና ቢነበብ አሪፍ ነው ጥሩ ይሄን ካልን ሀብታሙ አደራ ማይደራደርባቸው 5 መጽሐፍት ብትባል ከልብ ወለድ 5 ደግሞ ቆንጆ የግጥም መጽሐፍት የምትላቸው ከሀገር ውስጥም ሊሆን ይችላል ከሀገር ውጭም ሊሆን ይችላል ሪከመንድ አድርግልኝ እሺ ከልብ ወለድ ከዚህ ልብ ወለድ ማለት ያው ከግጥም ውጭ ያለ መጽሐፍ ለማለት ነው እሺ አዳም ብዬሻለሁ መቼስ አዳም መረቅ የህይወት ተፈራ ታወር ዘ ስካይ ማማ በሰማይ እሺ ከዛ የቡርቃ ዝምታ ተስፋዬ ገብረአብ እሺ አሁን ሞደው ከዛ የመንግስቱ ለማባት ባዮግራፊ የአውቶባዮግራፊ አለን ርዕሱ በግጥ አላቆም የመንግስቱን ለማባት ነው ሪኮርድ አድርጓቸው ነው አባቱን እሱ አለ ለማባዮግራፊ እሺ ከዛ ኦሮማይ በዓሉ ግርማ ወደዋለሁ 5 ሞላ ለቀጣይ ሞላ መቀጠል እንችላለን እሺ ግጥምስ የግጥም መጽሐፍት ግጥም ስብስብ ግጥሞች በእውቀቱ በጣም ነው የምወደው ከዛ ስብስብ ግጥሞች ገብረ ክርስቶስ ደስታ መንገድ ስጡኝ ሰፊ የኑረዲን ኢሳ መደድ መዘክር ግርማ ወደ መንገድ ሰዎችና እንትን አንድ ልጅ አዝማሪና ያኛው የመጀመሪያው አንድ ልጅ አዝማሪን በጣም ነው የምወደው መዘክር ግርማ በሚለው ትይጅልኝ ከዛ መንደሪን ምግባር በጣም ነው የምወዳቸው ቅድም ወደ መጽሐፍ እንመለሳለን ብዬ ነበረ አሁን እንዲህ ያለም የለ የሚል መጽሐፍ አሳትመሃል እና በመጀመሪያ እንዴት ነው ኢንስፓየርድ ሆንከው ጓደኞች እንዳሳተሙልን ነግረኛል ግን ከዛ በፊት ግጥሞቹን ስትጽፋቸው መጽሐፍ ይሆናሉ ብለህ አስበህ ነበረ እኔ ማለት መጀመሪያ በፌስቡክ ላይ እንደምጽፍ ነው ማቀው ከዛ በጣም ብዙ ሰው ለመጽሐፍ አታረጋቸውም ለመጽሐፍ በመጽሐፍ እንደውም የሆነች የምታስቀኝ በመጽሐፍ ለምን አትገለጥም እንደዛ
ይሉኝ ነበረ። ግን ረሳሁት የሆነ ሰዓት ላይ በቃ ማለት ሙሉ ለሙሉ እንደማላሳትም። ምክንያቱም እኔ ማሳተም ሲባል የማስበው ትልልቆቹን ነው። መጽሐፍ ሲባል የሆነው የነ ስብሐት የነ በእውቀቱ የነ በዓሉ ምናምንና በጣም እንትን ነው ለኔ ይህን ያህል የቀረበ ነገር አይመስለኝም ነበር። በጣም ሩቅ ይመስለኝ ነበር። እና ከዛ በቃ የሆነ ቀን የቤጃ ሲያወዳድር የሆነ የስራ ፈጠራ ፌስቡክ ላይ ሲያወዳድር እዛ ላይ ጓደኛዬ ለምን አትሳተፍም በስራ ፈጠራ ላይ? ምንድነው ስራ ፈጠራ ስለው ግጥም የስራ ፈጠራ ይሆናል ምናምን ብዬ ዝም ብለህ ተወዳደር ምናምን አለኝ። ዩኤል ይባላል። ከዛ ተወዳደርኩ። ሰው እንደ መጽሐፍ ማሳተም ትፈልጋለህ እንዴ ምናምን ብለው ራሳቸው ማዋጣት ጀመሩ። በሁለት ቀን ምናምን ተዋጣ ታተመ ማለት ነው። እና መጀመሪያ ልክ ግጥሞቹን ሰብስቤ ምግባር ጋር ነበር የሄድኩት። ምግባር ሲራጅ እና የመጀመሪያ ጥያቄ መጽሐፍ ይሆናሉ ነው። ከዛ አያቸው ምናምን እንዴ በጣም ነው እንጂ የሚሆኑት ምናምን አሪፍ ናቸው አለኝ። በቃ እንደሚሆን አድርገው ከዚህ በኋላ ያለውም ብዬ አርቶት ሰራልኝ። ግን በጣም ያልጠበቅኩት ነበር። በቃ አሪፍ እንትን ነው ተቀባይነት አገኘ። ግን ጠቅላላ ምን ያህል ጊዜ ይፈጃል? ወደ አሳትማለሁ ካልኩ በኋላ እንግዲህ ግጥሞቹ የዛሬ 10 ዓመትም የተጻፈ አለ። እንደዚህ በ10 ዓመት ውስጥ የጻፍኳቸው ናቸው ግጥሞቹ። ግን ለማሳተም ያለው ፕሮሰስ እና ይሄ አርቶት ምናምን ስራው ወደ 8-9 ወር ምናምን እንደዛ ወስዷል። እሺ ምናልባት ከግጥሞቹ ውስጥ ሀብታሙ አደራ ጽፈኸው ከዛ በኋላ ሰው አይረዳኝም ይሄንማ በቃ ሰው ሊረዳኝ አይችልም ብለህ የቀደድከው ወይ የደበቅከው ግጥም አለ ወይ? አዎ አንቺ የትዛለኝ ወር ምንድነው ለምን መሰለሽ የተውኩት? በጣም ነው የሚያሳዝነው። ማለት እኔ ራሴን ማለት ነው የሆነ የሚያሳዝን ነገር እየጻፍኩኝ እንደሆነ ማሰብ በጣም ነው የሚያስጠላኝ። ማለት በቃ የሆነ እና አንብቤው ምናምን በጣም የሆነ ለቅሶ ነገር ነው እንዴ የኔ ግጥም አይደለም ምናምን ብዬ ወይ የሆነ ሰሞኑን የሚያስለቅስ ነገር አንብቤ እንትን ብያለሁ። እንደ አይነት ነገር ምን ሆነ መሰለሽ በዚህ አጋጣሚ የሆነ ቀን እንደዚህ እንትን ሆናለሁ የሆነ ነገር በተደጋጋሚ ሳይ ጭንቅላቴ ውስጥ ይቀራል። እና ድሮ ይሄ ላምባ የሚል ፊልም የኩላሊት እንትን ያንን እያየሁ በህልሜ የተዋጣልኝ አየሁ። ኩላሊት እንትን በተደጋጋሚ ያቸው ማለት ነው። እና ማለት ይሄ በህልሜ ድረስ እስኪመጣ ድረስ እና ልክ እንደዛ አሁን ያን ሰሞን የሆነ በጣም በሚያሳዝን ሙድ ውስጥ የሚያሳዝን ነገር እየሰማሁ መጥቻለሁ ማለት ነው። ምናምን የሚያሳዝን ነገር ገጥሞኛል ሳይሆን የሚያሳዝን ነገር አይቻለሁ። ተጋባብኝ ምናምን እና የተጋባብኝ ነገር ነው የኔ ሳይሆን የተጋባብኝ ነው ይሄ ነገር ምናምን ብዬ ጥያቄው ወሰደኛል። ለዛ ነው የጣልኩት። እሺ ስለዚህ ግጥም ሲጻፍ አንተ የተሰማህ ብቻ መሆን አለበት? ሰው የተሰማውን ሲጋባብህ ጽፈው ምን ችግር አለው? አይ ይሄኛው አርቲፊሻል መጋባት ነው። ይሄ የሆነ ምንድነው የሆነ ኦሎምፒክ አሸነፉ ሲባል ሩጫ እንደመጀመር ነው። የሆነ ይሄ እንትን ነገር የለም። የዚህኛው አርቲፊሻል እንትን ነው። ግን አንዳንድ ጊዜ አሁን ራሳችንን እዛ ቦታ ብናስቀምጠው ብለን ማሰብ አለ አይደል? የሆነ አንድ ሰው ሲከዳ ሲከፋው ምናምን የሱን ስሜት ሙሉ ለሙሉ የምትሸከሚበት ሰዓት አለ። ያኔ ትጽፊያለሽ። ኦሪጂናል ነው ደግሞ ያኔ አንቺ ያ ስቃይ አንቺ ውስጥ ገብቶ ሲወጣ ያለው ነገር ነው እና ለመጻፍ አይከብድም። ማነው አይከብድም ሲሆን ሲጻፍ ያምራል። ይሄኛው ግን ሙድ ነው። ይሄ ሰው እያለቀሰ ነው እኔም እስኪ ላስለቅስ ምናምን ነገር ነው ነው መሰለኝ። በዛ ይመስለኛል እንግዲህ ጣልኩት። እሺ አንዴ ብቻ ይድላኝ፣ አንዴ ብቻ ልረፍ፣ አንዴ ብቻ ልትረፍ፣ ፋታ ብቻ ላገኝ እንደምፈልገው፣ እንዴት እንደማለቅስ እኔ ነኝ የማውቀው የሚል ግጥም አለ። የመጽሐፍ ጀርባ ላይም አለ፣ በተንቀሳቃሽ ምስልም ቪዲዮ ላይም አለ። አይቻልም አንብበው እና በጣም ጥልቅ ትንሽ ነው ግን ጥልቅ ነው የማስበው። ይሄን ግጥም ስትጽፍ በምን ተነሳሽነት ምን ተሰምቶህ ነው የጻፍከው? ስሜት ምን ነበር? ይሄን ስትጽፍ ከጀርባ ያለው ታሪክ ካለው እሱን ብታውቃለህ። ይሄ እንትን ላይ ነበር የትግራይ ጦርነት አልነበረም እና ያኔ እዚህ ነበርኩ። ቤተሰቦቼ ሁሉም ወንድሜም እህቴም እናቴም
አባቴም አሁን አርፏል። በርግጥ ግን ወዛ ነው የነበሩት እና እዚህ ደግሞ ማንም ዘመድ አልነበረኝም። እንትን ነበር በጣም የኑሮ ሩጫ ውስጥ ነበርኩ። እዚህ ማለት ስራ መፈለግ የሆነ ነገር ማግኘት ምናምን እያንዳንዱ ስቴፕ በቃ እንትን ማለት ነው። ይሄ ለመኖር የምታደርጊው ጥረት አለ አይደል? እዛ ውስጥ ነበር። ከዛ አንድ ጓደኛዬ መጣች እና ከቤተሰብ ጋር ከተለያዩ እንግዲህ ወደ 3 ዓመት 4 ዓመት ምናምን እያለፈው ነው ያኔ እና ቤተሰብ ምናምን አይናፍቅህም ማለች። እንደ አንቺ ደልቶሻል ማለት ነው ምናምን እኔ ገና እዚህ ሩጫ ላይ ነው ያለሁት የምንድነው በቃ የኑሮ ምናምን ሩጫ ላይ ነኝ እና አንቺ ደልቶሻል ማለት ነው መናፈቅ ከጀመርሽ ምናምን አልኳት። እንደዛ ካልኳት ከ4 ዓመት በኋላ ወይ ከ3 ዓመት በኋላ ነው የጻፍኩት። አንዳንድ ጊዜ ወዲያው አይደለም እኔ ብዙ ጊዜ የምጽፈው ያንን ነገር አወራን ልክ ሰው ሲደላው ነው የሚናፍቀው ምናምን አልኩ። ከዛ ትንሽ ደግሞ የኖርኩ ቢደላኝ ግን በቃ ማለቅስ አይነት ሰው ነኝ ምናምን የሚል ነገር መሰለኝ የጻፍኩት። እሺ ከግጥሞች መሀል አንድ ብትጋብዘንስ በዚሁ? እሺ ስለዚህ ግጥም መጀመሪያ እንዴት እንደተገኘ ልንገርሽ በእናትሽ። አይ ከጓደኛዬ ጋር እንትን እያል የኮንስትራክሽን ላይ እየሰራ ነው እና ጻፍኩት ወረቀት ላይ። ከዛ ሳየው ገና ያልተጨረሰ ግጥም ነው ብዬ ጣልኩት ወረቀቱን። ከዛ ጓደኛዬ እኔ ቢሮ ምናምን መጣ። ሲያየው ይሄ አንተን የጻፍከው ምናምን አለኝ። አዎ እኔ ነኝ የጻፍኩት። እንደውም እንደዚህ አይነት ግጥም ጽፈህ አታውቅም፣ በጣም ነው ደስ የሚለው እኮ ለምን ጣልከው ወረቀቱን ምናምን አለኝ። ከዛ ግጥሙ ይሄ ነው። ናፍቆት መላመላ። ናፈቅሽኝ አቦ ብዬ የጻፍኩት ኩራት ሲሰማኝ ቀድጄ ጣልኩት። ናፈቅከኝ በጣም ብለሽ የጻፍሽው ልምምጥ መስሎሽ ወርወረሽ ጣልሽው። የፍቅር ብርሃን እንዳልተሰማን ቅር እንዳላለን እንዳልናፈቅን በአዲስ ወረቀት ጸብ ተላላክን እንበልና እኒያ ወረቀቶች ቀደን የጣልናቸው የክረምት ጎርፍ አገናኛቸው። እስኪ ያስቢያቸው ደራሽ ተሳፍረው ሆነው ጎን ለጎን እርስ በርሳቸው ተያይተው ቢሆን ምን ይሉን ይሆን? ደስ ይላል በጣም ነው። መነሻ የሰጠሁሽ ለዛ ነው። የሆነ መጀመሪያ እኔ ጥሩ ግጥም አይደለም ብዬ ጥየው ነበር ወረቀቱን እና ጓደኛዬ አንስቶ ነው እዚህም ግጥሙ እንደዛ አይነት ነገር ነው የሚለው ተመሳሳይ አይነት ታሪክ ስላለው ነው ከግጥሙ ሀሳብ ጋር አፍቃሪ ማነስ ነው። አይ ብዙ ጊዜ ከግጥም ስጽፍ ምንድነው ሁሉም ሰው የሚጠቀምበት ማቴሪያል አለ። ለምሳሌ ድሮ ፊልም ላይ ወይም የድሮ ልብ ወለዶች ላይ ካየሽ ደራሲው ማስተላለፍ የሚፈልገው መልእክት ለሆነ እብድ ያሸክመዋል። ከዛ ያ እብድ እንደፈለገ ምናምን ያወራል። እብድ ነው፣ ነፃነት አለው። ከዛ የውስጡን ነገር በዛ በእብዱ ይመስለዋል። ከዛ እንደነ አዳም ደግሞ እንደነ መዝገቡ እንደሞ ልጅ አመጣና በልጅ ይሄ የእንትናን ሐሳብ ብቻ ማህበረሰቡን ይወጋበታል በልጅ። እኔ ደግሞ ምናልባት ሴትን ነው የምጠቀመው። በቃ ይሄ ናፍቆት ምናምን ስለሆነ እያንዳንዱ ነው አሁን ግጥም መተንተን እንዳይሆንብኝ እንጂ ሌላውን ላልገመትሽው ነገር ልጽፈው እችላለሁ። እዚህ ጋር ናፍቆት ምናምን የሴት ናፍቆት ምናምን ይሆናል። ግን ምናልባት ስለ ሀገር ስለ ጦርነት ስለምናምን ሊሆን ይችላል። እንደዚህ ግን የምጠቀመው ሴትን ነው። የሆነ አገር ብዬ ሜንሽን ማድረግ አልወድም ጽፍ። አዎ እንደውም ምን ሀሳብ መጣልኝ መሰለህ? እነ ሎሬት ጸጋዬ ገብረመድህን እነ ገብረ ክርስቶስ ደስታ በዘመናቸው ብዙ ጊዜ ስለ ሀገር ስለ ህዝብ ስለሆነ አለ አይደል? ስለ ህዝብ በደል ሊሆን ይችላል፣ ስለ ህዝብ ናፍቆት፣ ስለ ሀገር ናፍቆት ሊሆን ይችላል የሚጽፉበት መንገድ አለ እና ብዙ ጊዜ የአሁን ገጣሚዎች ደግሞ ምን ይባላል ስለ ተሰበረ ልብ ስለ ናፍቆት
ወይ ስለአፈቀሩ ወይ አፍቅረው ስለተጎዱ ወይ ደግሞ አፍቅረው እየጠበቁ ስላሉ ግፋቤል ስለእናት ነው የሚጽፉት ይባላል። ወይ ደግሞ ስለ ህመም ፔን ላቭ እና በቃ ስለዚህ ነገሮች ብቻ ነው የሚጽፉት ይባላል። እንዳልከው ደግሞ ምናልባት በሜታሞርፎሲስ እያስቀመጣችሁትም ከሆነ ይሆናል እና እንደዚህ የሚባልም ነገር አለ። የአሁኖቹ ስለ ሴት ስለ ስሜት ስለ ናፍቆት ስለ ምናምን ብቻ ነው የሚጠቀሙት። የድሮዎቹ ደግሞ ስለ ሀገራቸው በደንብ ይዘምራሉ ይባላል እና እንደዛ ስለሆነ ነው እሱ ነገር አሁን ምንድነው በየጊዜው ተስፋ እየቆረጥን ነው የመጣ ነው ይመስለኛል። እንደ ትውልድም የሆነ ሰዓት ላይ የሆነ ነገር አሁን ተምረሽ የሆነ ነገር ምደርሽበት ሀገር ነው የነበረው እና ስለ ሀገር ስለ ባንዲራ ስለ እንትን መጻፍ በቃ የሆነ የምርም ስሜት የሚሰጥበት ጊዜ ነበር። አሁን ከተፈጠሩት ነገሮች ጋር በተከታታይ አመታት ምናምን የቆየ ቢሆንም በቃ በተከታታይ የተፈጠሩትን ነገር ስታይ የሀገር ፍቅር ስሜት ቀስ በቀስ እንትን ይያል ማለት አይጠፋም እኮ ምንድነው አለመጥፋቱን የምታየው በየሆነች እንትን ልታገኘው ትችላለሽ። እኔ እዚህ አሁን ናፈቅሽኝ አቦ ምናምን ብዬ ጻፍኩት ምናምን የሆነ የሀገር ስሜትም አለው ግን ሙሉ ለሙሉ አለ አይደል ይሄ ፕራውድሊ በቃ እንደዚህ ሀገር ምናምን ያልሽ እንትን ማለት የድሮ ስሜት የለም እና ሁሉም ሰው ወደ ራሱ ፔን ተመልሷል። አሁን ድሮ የጋራ ህመም ነበረን የሆነ በቃ ልክ እንደነ ኮንስትራክት የሚያደርጉበት መንገድም አለ አይደል እንደነ ደበበ ሰይፉ አሁን ባዶ አኮፌዳ ምናምን አሁን እንደዛ የሚሰሩበት እንትን አለ። ይሄ ምንድነው ሌላው ቢቀር እንኳን ረሃብ ያስማማናል እንዳገር ብሎ የአክሱም ጫፍ አቁማዳ እንደዛ ምናምን ብሎ እንትን ላይ የአክሱም ሐውልት ጫፍ ላይ አቁማዳው ምናምን እንትን የሚልበት ጊዜ አለ። የነጸጋይም አለ በቃ አሁን ኮንስትራክት አድርገው የሆነ አይነት እንትን ይሰጡናል የሆነ አይነት ሀገር የጋራ ህልም ምናምን እንዲኖረን ያደርጉ ነበር። አሁን ግን ህልማችን ከጋራነት ወርዶ ወደ ግል ይለፍልኝ እንጂ ልክ እንደኔ አንዴ ብቻ ይድላን አይደለም አንዴ ብቻ ይድላኝ እንጂ አይነት ነገር ይሄ ሁላችንም ወደ ግል እንትናችን ገብተን ለዛ ይመስለኛል። ሀብትሽ ግጥም ስትጽፍ ቃላት አጥሮ ወይኔ ቃላት አሁን ብለህ ታውቃለህ? እኔ ማለት በጣም አብዛኛውን ግጥም የጻፍኩት እያንዳንዱ እዚህ ውስጥ ያሉት ግጥሞች እና አሁንም እየጻፍኳቸው ያሉት ግጥሞች ከ30 ደቂቃ በላይ ለግጥም ጊዜ አልሰጥም። ኦሪጂናል የሚመስለኝ 30 ደቂቃ ላይ ይሄ ወዲያው ሲሰማኝ ያለው ልክ ሊሆን ይችላል ላልሆንም ይችላል ግን የኔን ስሜት ስናገር በ30 ደቂቃ ውስጥ ካልሆነ ስራ ስለሚመስለኝ ለኔክስት ችግር የለውም በቃ ሌላም ጊዜ ጽፈዋለሁ ጨርሰዋለሁ ምናምን ብዬ ነው ማስቀምጠው። ስለ ግጥም አነባበብ እናውራና እኔ ቅድም የሆነ ግጥም አነበብኩ አልልም በርግጥ የሆነ ነገር አነበብኩትና አንተ ደግሞ አነበብክ ግጥም። ሰዎች ምን ይላሉ ግጥም ከሚጻፍ ቢነበብ እንዴት ነው? አሁን መጽሐፉ ነው ይወጣል እኔ ያነባዋለሁ ላልረዳው እችላለሁ። ቅድም ደግሞ መጽሐፍን እያገላበጥኩ ስንተባተብ ነበር አይደለም እና ሰው በተሰማው መልኩ ሲያነባውና ተረድቶት ደግሞ ይሄ የግጥም ቅላጹ የገባው ሰው ሲያነባው ግጥሙ እኩል አይመጣም ሚዛኑ ይባላልና በዚሁም ተያይዞ እንደውም ግጥሞች just የሚነበቡ ቢሆኑ ምክንያቱም ትክክለኛ መልእክታቸው ላይ ደርስ ይችላል የሚባል ነገር አለ። እዚህ ላይ ምን ትላለህ? አይ ብዙ ጊዜ ቢችል ገጣሚው ቆንጆ አድርጎ ቢያነበው ስሜቱ እሱ ያ ገጣሚው ስለሚያውቀው ቢያነበው አሪፍ ነው። ግን አንዳንድ ጊዜ ገጣሚው እንኳን የማያውቀው ምክንያቱም ግጥም የሆነ ገጣሚው ራሱ ላያውቀው ይችላል ያንን የጻፈውን ነገር ላያውቀው ይችላል እና ሌላ ሰው ሊረዳው ይችላል በሌላ መንገድ በቃ ማለት እንዲህ ነው መነበብ ያለበት ምናምን ብሎ ሌላ ሰው ከገጣሚው በላይ የሚረዳ ሰው እኮ ሊኖር ይችላል በደንብ አሪፍ አድርጎ ምናምን የሚረዳ ሰው እና ቅድም ያነቡት በጣም ስንል ቅድም ረፍታችን ላይ ስለነ ፍቅር እስከ መቃብር እንዳነሳ ነው ማለት ነው። ፍቅር እስከ መቃብር ወጋየሁ ንጋቱ ካነበበው በኋላ ደብዳቤ ልከውላታል ይባላል ሐዲስ ዓለማየሁ
እና ልጄ ወጋየሁ አንተ ያነበብከውን ያህል እኔ አልጻፍኩትም ብለውት ነበርና በቃ የዛን ያህል ነው። አንዳንድ ጊዜ የሆነ ሰው በጣም ያንቺን ከጸሐፊው በላይ ሊገባው ይችላል፣ ያንን አረዳዱ ማለት ነው። እና ቆንጆ አድርጎ ሊያነበው ይችላል። ገጣሚው ግን ሞር ቅርብ ነው ለብዙ ጊዜ ለስሜቱም ስለሚቀርብ ቅርብ ነው ራሱ ስለጻፈው። አንዳንድ ገጣሚዎች እኮ አሉ የሚጽፉ ብቻ ከዛ በኋላ ሌላ ሰው ሲያነባቸው ሴንስ ይሰጣሉ አይነት ነገር አለ። ወይ አንተ ጎበዝ ነህ? አይ አሁን ነው። አይ ስላለ አይደለም ጎበዝ ነህ ስላለው ነው፣ ችግር የለውም። ምንድነው ስጽፍ በጣም ስሜታዊ ሆኜ አውቃለሁ። ለምሳሌ የሆነ አልቅሼም አውቅ ይሆናል እየጻፍኩ። አለቀስክ? ዝም ብሎ በቃ አላል ይሄ ስሜቱ ምናምን። ግን እኮ መጽፈው የሆነ የሚያስለቅስ ነገር ሆኖ ላይሆን ይችላል። ኢነርጂው ሲወጣ አይደለም እንደዛ አይነት ነገር ተሰምቶኝ ያውቃል። ግን ሳነበው ግን ማለት ነው እዛ ነው የጨረስኩት። በእንባውን ስሜቱ ምናምን እዛ ጨርስና ስልችት ይለኛል እያነበብኩ ምናምን። በተለይ ብሎ ማይሰማኝ ሰው ምናምን ካለ በቃ አንዴ ከሆኑ ሀብታሞች ጋር ምናምን ቁጭ ብዬ አንብብልን ምናምን አሉ። እሺ ምናምን ብዬ እንደዚህ ገልጬ ልክ እያነበብኩ መሀል ላይ አንዴ ዝም ትበል አንዴ ስልክ ተደወለ ምናምን እና የሆነ ስሜቴን ያጠፋዋል። ስልክ ተደወለ ምናምን እንደዚህ ኋላ ትቀጥላታለህ ምናምን አለ። አሁን እንደዛ አይነት ብዙ ጊዜ ደግሞ የኔ ሰርክል ምናምን ገጣሚዎች አይደሉም። በቃ እንደውም ግጥም የማይወዱ አይነት ጓደኞች ነው ያሉኝ እና ብዙ የማንበብ ልምድ የለኝም ከነሱ ጋር እንደዚህ እንትና ስላላደበርኩት ይሰለቸኛል ሳነበው። አሁን ሌላ ሰው ግን ያንን ግጥም በቃ አንስቶ ምናምን ሲያነበው እንደዚህ ነው እንደጻፍኩት ምናምን ዳራል በራሴ ኮራሉ። ሌላ ሰው ሲያነበው ቆንጆ ግጥም እንደጻፍኩት ይሰማል። ከዚህ ጋር ተያይዞ አሁን ብዙ ጊዜ በሀገራችን ምን ተለምዷል? የግጥም ምሽቶች ይዘጋጃሉ። ገጣሚያን፣ ወጣት ገጣሚያን፣ ጀማሪዎችም ያው እንደዚህ ልምድ ያላቸውም ቆየት ያሉትም የግጥም ምሽት ያዘጋጃሉ። ራሳቸውም የሚጽፉትን ግጥም ያነባሉ፣ የሰዎችንም ግጥሞች ያነባሉ። ከዛ እዚህ ላይ ያለ እይታ ምንድን ነው? አሁን ኢንዱስትሪውን ይሄ ሊቬት ያደርገዋል ከፍ ያደርገዋል ብለህ ታስባለህ? እንደዚህ አይነት ነገሮች መበራከታቸው በጣም ማለት አንደኛ መድረክን መለማመድ፣ በዛ ላይ የሆነ ክላስ ማድረግ ነው። በቃ ግጥምን የሆነ የሚያምር አሁን በጣም ብዙ ጊዜ የተለመደው በእኛ ሀገር አለ። በቃ የሆነ ግጥም ምናምን ሲባል የሆነች ቦታ ላይ ብቻ ውሽቅ ያለች ነገር ነበረች። አሁን ትልልቅ ቦታዎች ላይ እንደውም ሪፌንት እየተዘጋጀ አይቻለሁ። የነ ኤልያስ እንደዚህ ትልቅ ቦታዎች ላይ በቃ ግጥም ክላስነቱ እንዲጠብቅ ክላስ ነው ምናምን እንደዛ በእንደዚህ አይነት መንገድ ነው ማድረግ የምትችይው። ይሄ በየቦታው ምናምን በማንበብ እና በጣም ትልቅ በቃ አይደል የድምጽም ጥራት የካሜራውም ምኑ ያ እንትን አለው ተጽዕኖ አለው። የሚያምር ቤት ሲሆን ሰውም ይመጣል። የሆነ ከሌሎች መዝናኞችም ጋር ቀል እየተደረገ ሌላ ደግሞ ምንድነው አሁን እንደዚህ ሲባል ግጥምን ከተለያዩ ነገሮች ጋር ይያያዛል። አሁን ሶሻል ሚዲያ ላይም ግጥም ያነቡ ሰዎች አሉ። ከዛ ደግሞ በሌላ መልኩ አቀራረባቸውን ለየት አድርገው የሚያቀርባሉ ከትወና ጋር ስሜቱን በድምጸት ብቻ ሳይሆን ትወናው አክሽንም የተሞላ ትወና አለ። እንደዛ አይነቶቹ ላይ ያለ እይታ ምንድን ነው? ናቹራል ከሆነ እኔ ምንም ችግር የለብኝም። ምንድነው የምር ተሰምቷቸው አንዳንዴ ግጥም ስታነቢ የሚያወዛውዝ የሆነ የሚያወዛውዝ ግጥም ሊኖር ይችላል። እስክስ ምናምን እስክስ እንኳን አላለክም። እስክስ ሳይሆን የሆነ በቃ አሁን እንዲህ ምናምን ነገር ልል እችላለሁ። የሆነ መንዙማ እንደሚያዳምጥ አይነሳው እንደዛ አይነት ነገር ወይ ደግሞ አይኔን ልጨፍን እችላለሁ የሚያስጨፍን ከሆነ ግን አንዳንድ ጊዜ አንዳንድ ሰዎች የሆነ የማያስጨፍን ቦታ ላይ ምናምን ከጨፈኑ ትንሽ ይሄ ስሜቱን አልተረዱትም ምናምን ያስፈራል። ግን እነሱ የገባቸው ነገር ቢኖርስ ነው እዛ ጋር የሚያስጨፍን ነገር እንግዲህ ያው አይ ብዙ ጊዜ አሁን ናቹራል ነገር የምረዳው የሆነ ሲሰማኝ ነው። ከኔ አንፃር ነው። እኔ እንደዛ ከሚያነቡት ሰዎች ውስጥ አይደለሁም። ግን በጣም ሌላ ሌቭል ላይ የሚሰቅሉት አሉ። በቃ ደስ ይላል። አንዳንድ ጊዜ የሆነ የምር ተሰምቷቸው ሁሉም አርት ይገናኛል። የሆነ ግጥም ሰምቶ የሆነ ሰው ቢስል፣ ግጥም ሰምቶ ቢዘፍን
ግጥም ሰምቶ አክት ቢያደርግ ምናምን አርቶች ስለሚያዙ አሪፍ ነው። እሺ አሁን ወደ ሴት ገጣሚያን ልመጣ ነው። ብዙ ጊዜ ኢንዱስትሪው ላይ የሴቶች ተሳትፎ አናሳ ነው ይባላል። ያው ሌላም ቦታ ላይ እንደዛ ይባል ነበር አይደል? ከዚህ ቀደም ግን አሁን እንኳን እየተሻሻለ ነው። ትምህርት ላይ እንደውም ሴቶች በዛ እያሉ ነው። በጣም ጥሩ ነገር ነውና ግጥሙ ላይስ ሴቶችን የማበረታታቱ ነገር እንዴት ነው? አሁን በጣም ሴት ገጣሚያንን ዊክ አድርጎ የማየት ነገር ይኖራል። አንዳንዴ ደግሞ በጣም የማበረታታቱም ነገር ይኖራል እና አሁን በአንተ እይታ የሴት ገጣሚያን አስተዋጽኦ በሀገራችን እንዴት ይታያል? እንዴት ነው የምታየው? እንዴት ነው ማበረታታት የምንችለው? ወይ ጥሩ ላይ ናቸው ብለህ ታስባለህ ወይ? እኔ በጣም ከማደንቃቸው ገጣሚዎች አሁን መጽሐፍ ስለሌላቸው አንዳንድ ጊዜ በዚህ አጋጣሚ እንደውም መጽሐፍ እስኪያወጡና እንትን መጽሐፍ የጻፈችው ምናምን እንበልሽ ቤቴሌም ታች በላለች እና አስካለ አሉ ማቃቸው እና ሂክማ ረዴት እንደውም መጽሐፍ አላት አይደል? እና ባንቺ ያሉ እና በጣም የሚገርሙ ጸሐፊዎች ናቸው እና ደግሞ የሆነ ልዩነታችን ያስታውቃል ከነሱ ጋር። ምክንያቱም ግጥም በጣም ብዙ ጊዜ ስሜትን ውበትን ፊልም ማድረግ አለብሽ አይደል? የሆነ ስትጽፊው ለውበት ደግሞ ሴት ትቀርባለች መሰለኝ የሆነ ውበትን ለማጣጣም። ለምሳሌ እኛ ሰነፎች ነን እንደወንድ የሆነ አበባ አይተን ምናምን ጨረቃ አይተን ምናምን ላንመሳሰጥ እንችላለን። ይሄ ጾታው ይሁን አላውቅም። የሴቶች ግን ለዚህ ቅርብ ናቸው። እያንዳንዱን ነገር ዲቴይሎች ምናምን ማየት ትችላላችሁ እና ከዛ አንጻር ቢጽፉ በጣም የሚያስከነዱ ናቸው ሴቶች እና ጻፉ ብሏቸው አላፍታሙ ጻፉ ብሏቸው አላፍታሙ። አዎ እኛም ያው በመድረኩ ላይ እንድናያችሁ እንፈልጋለን። በጣም እንፈልጋለን። ምንድነው ሌላው ሀብትሽ ስለ ፍልስፍና ምን ታስባለህ? ያንተ የህይወት ፍልስፍናስ ምንድነው? የምትኖርበት መርህ አለ? እኔ ቀለል ብሎ መኖር በጣም ነው ደስ የሚለኝ። ቀለል ብሎ ማለት አሁን ልክ እያንዳንዱ አሁን ምናልባት በጣም ብዙ ጊዜ ሰዎች የሚሉኝ የኔ ግጥም መጽሐፍ ቀላል ነው፣ ቀለል ያለ አይነት ቋንቋ አጠቃቀም፣ ቀለል ያለ አይነት አወራረድ ያለው ነው ምናምን ይሉኛል። ምናልባት ገጣሚ ባልሆን ደግሞ ሌላ ቦታ ላይ ብገባ ሌላ ፕሮፌሽን ላይ የሆነ ቀለል ብሎ የሚኖር አይነት ሰው መሆን ይመስለኛል። በጣም አሁን የሆነ አለባበስም የሆነ አኗኗርም አነጋገርም እያንዳንዱ ነገር ውስጥ ይገባል አይደል? የሆነ ፍልስፍና አለሽ ሁሌ የሚከተልሽ የትኛውም ስራ ላይ ብትገቢ ምናምን እና ቁጭ ብዬ ሳስበው ቀለል ያለ ነገር ሞድ ይመስለኛል እና እንደዛ ቀለል ያለ ግጥም ላይም ጽፌዋለሁ መሰለኝ። አንድ የሆነች ግጥም አለች እንደዛ ቀለል ብሎ እንደመኖር ተአምር የለም ምናምን ነገር የሚል። አሁን በሀገራችን የጥበብ ሰው ብዙ ጊዜ በኢኮኖሚ ይጎዳል ይባላል። ገጣሚም ያው የጥበብ ሰው ስለሆነ ግጥም አያበላም። ያው ለስሜቱ ለጥበቡ ነው እንጂ ለጥሪው ነው እንጂ ግጥም አያበላም ይባላል። አሁን ባለው ሁኔታ ግጥም መጻፍ ወይ የግጥም መድብል መጽሐፍ ማውጣት የኢኮኖሚ ነፃነትን ይሰጣል ብለህ ታስባለህ? በፍጹም ማለት ምንም አይሰጥም። ይህን ስል መጽሐፍ ጥሩ እኮ ተሽጧል። የኔ ስንተኛ እትም ደረሰ መጽሐፍ? አሁን ወደ 3ኛ ገባ ነው። በአጭር ጊዜ ጥሩ ሄዷል። እንደው አሪፍ ነው። ቶሎ ምን ያለቀልኝ ግን ያበላል ማለት አይደለም። ማለት ምንድነው የሆነ እንደ እንትን አይታይም። እንደ አንድ ፕሮፌሽን በቃ ሰው እንደ ትርፍ ስራው ነው። አሁን የጥበቡን ስራ የሆነ ስራ አለው ከዛ ግጥም ጽፋለሁ ምናምን ብሎ የሆነ እንትን ይሰጠዋል አንድ ቦታ ማነው ይሄ እንደ ፓርታይም ምናምን ነገር እና አሁን አንዳንዴ ያስታውሳለሁ እዚህ መገናኛ እየሄድኩ የሆነ ግጥም ብቻ ጭንቅላቴ ውስጥ አለ እንደዚህ ጽፈዋለሁ ያልኩ ልክ መገናኛ ሲደርስ በታክሲ ሊሄድ በላዳ የሚል ሀሳብ ጭንቅላቴ ውስጥ መጣ ማለት ግጥሙ ጠፋ እና የሆነ እንትኑ አይመችም ከኑሮ ጋር። ኑሮ ላይ ያሉት ነገሮች ግጥም ብዙ ጊዜ የሚፈልግ አይነት ነገር ነው። ሀሳብ መብሰልሰል ምናምን አለውና ያንን ነገር ክሬዲት የሚሰጥ ሰው ያስፈልጋል። የሆነ
ዝም ስትይ የሆነ እንትን ስትይ ያሰበ ነው ምናምን እንኳን ትንሽ ብሎ ያንን ነገር የሚያከብርልሽ ሰው ኢኮኖሚ ምናምን ላይ ምናልባት እንደ ሀገር ትንሽ ድህነት ላይ ስለሆን ለብቻችን የሆነ አይነት እንትን ነገር ምናምን ላለን እንችላለን። መጽሐፍ ሲሸጥ ገንዘቡ ምን አደረገ? በጣም ብዙ ነገር አለው። የመጀመሪያው በጣም ከጓደኞቼ ጋር ፈታ ያልንበት ምንድነው እንደዛ ያስፈልገኝ ነበር መሰለኝ። የሆነ 10 ዓመት ሙሉ ትንሽ ተጨናንቄ ነበር ማለት ነው ለመጽሐፍ። የሁለተኛው ገና ነው። አንዴ ብቻ ይደላኝ ብያለሁ። እስኪ ሲደላኝ ምን እንደማደርግ እኔ እንዳትረሳኝ ለማንኛውም እሺ ጥሩ። ብዙ ጊዜ እንግዲህ በዙሪያ ያሉ ሰዎች ፌስቡክ ላይም ሌላ ሶሻል ሚዲያ ፕላትፎርም ላይ የሚያውቁ ሰዎች ሀብትሽ በጣም ተጫዋች ነው ይላሉ። ዛሬ እንደውም አልተጫወትኩም። ዛሬ እንደው ብርዱ ነው መሰለኝ ዝናብ እየጣለ ነበረ። በጣም ተጫዋች ነው ይላሉ እና የምርም ተጫዋች ነው። ተጫዋች ነው ለማለት ሳይሆን ተጫዋች ነው እና ቪዲዮዎቹም እያየሁ ስለነበረ እንዴት ነው ወደ ኮሜዲው ዓለም መግባት ከሌለም? አይ ግን እኮ የምር አሁን እውነት ሊዋጣል ይችላል እኮ ማለት ያው ዙሪያን ካሳክ ያው እኔ እንትኑ ስለብየውጣለኝ ነው የሆነ ያደኩበት መንገድ አለ አይደል? ከሆነ ከሃይማኖት ባህል ምናምን ያንን ነገር ምንድነው የሆነ የገደበኝ ነገር የለም ከልጅነት ጀምሮ እና የሆነ ነገር የተሰማኝን ነገር ወዲያው ስለው የሆነ ያ ይመስለኛል ሰውን የሚያስቀው የሆነ ነገር ሲባል አሁን አንቺ እንትና እንዳላስቀይም እንደዚህ አይነት ግሩፕ እንዳላስቀይም ምናምን የምትይውን ነገር እኔ መጀመሪያም ተለማምጄው ነው የመጣሁት። ምናልባት ያዩናል የሚያስቃቸው። ከዛ በጣም ብዙ ሳላስበው እንትን አለኝ ገጠመኞች አሉ። የሆነ ምንድነው ይሄን ያልገጠመኝ በዚህ ሁሉ እድሜ ምናምን በዚህ እድሜ ሁሉ ገጠመኝ ምናምን እንዳለው ነው ላይክ አሁን ይሄን ሂውመርህን ከግጥም ጋር አያይዘህ የማቅረብስ ቅድላ ጭራሽ እንትን ነው ግጥም በጣም እኔ እንደውም ሲሪየስ አይደለሁም። በላይፍ በጣም ብዙ ቦታ ላይ ጫወታለሁ፣ ቀልዳለሁ ምናምን የምወደው መጫወት ነው። የሆነ እውነት ለመናገር የሆነ ከምገጥም ምናምን ቁጭ ብዬ ብጫወት ከጓደኞቼ ጋር ምናምን ደስ ይለኛል። ያንን ነው መኖሩ ምናምን ነው የምፈልገው። ከዛ ግን አንድ ሲሪየስ የምሆንበት ቦታ ነው ግጥም ማለት የውስጤን ነገር የምናገርበት ምናምን። አሁን ምንድነው ግጥም ላይ የሆነ ማልቀስ አትችይም አይደል? እንደ ወንድ እኔ ማልቀስ አልችልም። እንደ ማህበረሰቡ ላይ ወንድ ልጅ እንዴት ያለቅሳል? ወንድ ልጅ ብቻውን ነው የሚያለቅሰው ምናምን በጣም ብዙ ነገር አልስማማም። እውነት እኔ ወንድ በሆን ግን ስቅስቅ ብዬ ነበር ማለቅሰው። እኔ ደስ አይለኝም እንደዛም ቢሆን ማለት የሆነ የሚያለቅስ ማለት ማልቀስ ኖርማል ነው። ማለቃቀስ እንዴ ከከፋውስ ቆይ ማለቃቀስ እንትን ነው መነጫነጭ ነገር ነው የሚሆነው። ማለቃቀስ እሺ፣ ግን ማልቀስ ኖርማል ነው። ግን ለዛ እንኳን ቦታ የለንም እንደ ማህበረሰብ ይሆናል። እንዴት ያለቅሳል ምናምን። ከዛ ግጥም ላይ አለቀስኩ ምናምን ብለሽ ጽፈያለሽ እና ትገላገያለሽ። እዛ ላይ የሆነ እንደ አርት ነው ሰው የሚያየው እንጂ እያለቀሰ ነው ምናምን ብሎ አይደለም የሚመስለኝ ይሆናል። እና የሆነ እኔ የማለቅስበት ቦታ ነው ግጥም ወይም የሆነ የውስጤን ምናምን የምተነፍስበት ምናምን ቦታ ስለሆነ ለቀልድ እንትን ማለት ለቀልድ አሳልፌ አልሰጠውም። ሌላ ቦታ ላይ ስለምቀልድ ለየብቻ ይቀበላል። ለየብቻ። ጥሩ። ወደ ሀብታሙ አደራ ሆቢዎችን እንምጣና በጣም ኳስ እንደምትወድ ቅድምም የነገርከኝ ነበር። እንደውም ወደ ግጥሙ ራሱ ያመጣህ ኳስ መውደድህ ነው። ቅድም ስንል ነበር ስለ ታይገር ሰይፉም ስናነሳ ነበርና የማን ደጋፊ ነህ? የአርሰናል ደጋፊ እንደውም አይቻለሁ በጣም። እስቲ አርሰናል ከስንት ዓመት ጀምሮ ነው መደገፍ የጀመርከው? አርሰናል ዋንጫ ሲበላ ደገፍኩ። እሺ። ከዛ በኋላ ዋንጫ በልቶ አያውቅም። ከ22 ዓመት በፊት ማለት ነው? ከ22 ዓመት በፊት። ዋው! ስንት ዓመት አሁን? 32። በ10 ዓመት ማለት ነው የጀመርከው መደገፍ። ስለዚህ አርሰናል ዋንጫ ሲበላ ደገፍ። ግን እንዴት መደገፍ እንደጀመርክ ታስታውሳለህ?
አይ በቃ እዛ ሰፈር ምናምን የሚያዩ ያሉ ታላላቆቻችን ከዛ አንድ ቀን አርሰናል ከማንቸስተር ጋር የተጫወቱ ነበር ያሸነፈውን ቲም ነው የምደግፈው አልኩ ከዛ አርሰናል አሸነፈ ከዛ በኋላ አርሰናል ደጋፊ እየቀረው ግን ከዛ በኋላ ማንቸስተር በጣም ብዙ ዋንጫ ነው የበላው እኔ የማንቸስተር ደጋፊ ነኝ ወይ ግን ለምን እንደደገፍኩ ታውቃለህ ከጠላቴ ጋር ነኝ አይ ጠላት አይደለም እሺ ግን ክርስቲያን ሮናልዶ ደስ ይለኝ ነበር ሳየው ደገፍኩት በዛው ማንቸስተር ደጋፊ ኳስማ ምን አውቃለሁ ትንሽ ልጅ ነበርኩ ግን ደስ ይለኝ ነበር በቃ በዛው በቃ እኔ ቀዮቹ ነኝ ምናምን ብዬ አርሰናልም ቀይ ነው የዛኔ ነው እኔ ሲጫወት ያየሁበት ቀን አሁን እነ ሩኒ የነበሩበት ጊዜ ማለት ነው እነ ሩኒ የነበሩበት ጊዜ ነውና በቃ እኔ ቀዮቹ ነኝ አልኩኝ በዛው የማንቸስተር ደጋፊ ሆኜ ቀረሁኝ በቃ ለዛ ነው አንተ ደግሞ ያው ያሸነፈውን ብላ ከዛ በጣም ደግሞ ከቀላል አይደለም አሁን ለምሳሌ በጣም እንደ ሆቢ ከሆቢ ማለፈ እንደ ቤተሰብ ምናምን ነው የሚያደርገኝ አርሰናል ሲነሳ ምንድነው የሆነ ለ22 አመት ሙሉ የወደድኩት ነገር የለም ታስቡ ህይወቴ ውስጥ የሆነ ነገር እንወዳለን ልጅ ስለሆን ከዛ ስናድግ እንተዋዋለን ምናምን አርሰናል አብሮኝ ነው ያደገው ምናምን እና እንደ እንትን ነው ማየው በጣም ነው የምወደው እንደ የቤተሰብ አካል እንደውም ለምን ግጥም ጽፈለት ማጣቋ አርሰናል ወይኔ ቀደም ከገነኮ ለአርሰናል ግጥም እንዴት ነው አጻፍክም ወይ ድል ነበር በተለይ ደግሞ ይሄ የ22 አመት ጥበቃው አለ ከዛ ልክ ዋንጫ ሲያሸንፍ ስሜቱ ያው አይተነዋል ባለም አቀፍ ደረጃ እንዴት አይነት ሴሌብሬሽን እንደነበረና ያ ስሜት ሲሰማ እንዴት ግጥም አልጻፍክም ወይ ጽፈህም ከሆነ እንድትነግረኝ ነው የምፈልገው አይ በጣም የሚገርምሽ እንደውም አንዳንድ ቅድም የነገርኩሽ ነበር የሆነ ለማን እንደምጽፈው አላውቅም የሆነ አሁን ለሴት ይመስላል እንጂ እዛ ውስጥ ለማን እንደምጽፍ ግጥም አላውቅም እና ለሀገርም ለእንደዚህ አይነት ስሜቶችም ሊሆን ይችላል የምጽፈው እና አንዴ አስኪ ዴንሾ እና በጣም አርሰናል ደጋፊ ነው እንደውም የታየ ነበር አለ የሆነ የጭፈራ ምናምን ይጨፍራል ምናምንና ከዛ ምን ብሎ ፖስታ አርሰናል ሲያሸንፍ አንዴ ብቻ ይላኝ ምናምን የሚለውን ግጥም አንዴ እንዴት እንደማለቅስ ነኝ የማውቀው ዋንጫ ስንበላ እንዴት እንደማለቅስ ምናምን ለማለት ፈልጎ መሰለኝ ይሄ ነገር ለአርሰናል ነው እንዲጻፍኩት ምናምን ቤት ተጠራጠርኩ ሀብ ስለ አሁን ላይ ያሉት ገጣሚዎች አሉ አንተን ጨምሮ ባንተ እይታ በጣም ጠንካራ የምትለው ጎናቸውና ይሄን ደግሞ ቢያስተካክሉ የምትለው ካለ ብትነግረኝ እኔ እንደውም ጠንካራ ጎናቸው በጣም ይበዛብኛል በጣም ከድሮ ገጣሚዎች ይሄ በእውቀት እንጃ የሆነ ብቻ ደስ የሚል አይነት ቅርጽ አዳዲስ ቅርጾችን መሞከር ላይ ምናምን እኔ እንደውም ብዙ ሰነፍ ነኝ በጣም ጎበዞች አሉ ከዛ ምናልባት እንደ ደካማ ጎን ሳይሆን ራሱ እድሜም ራስሽም እንትን ይነግርሽ ነገር ስለሚኖር መኖር ትንሽ በጣም ብዙ ነገሮች አሉ የሚያጋጥሙን ምናምን አሁን አንድ ነገር ላይ ብቻ ፎከስ እንዳናደርግ ነው እንጂ ከኖርሽ ግን እዛው ከኑሮ ጋር አብሮ የሚመጣ ነገር አለ ያ ልምድ የመኖር ልምድ ማለት ነው ያ ካለ ሞር አሪፍ የሚሆን ይመስለኛል እሺ እንደ ኦዲየንስ ወይ ደግሞ ግጥሙን እንደሚቀበል ልበለው እንደሚያነብ ሰው ይሄን ቢያረጉ እንደው እንዲ በዚህ መልኩ ቢረዱት ወይ በዚህ መልኩ ቢሆን ወይ ለምሳሌ የግጥም መጽሐፎችን ቢገዙ ስሙ ላይ ቢያዳምጡ ሊሆን ይችላል ያው አለ አይደል የምትለው ነገር ካለ በጣም ደስ የሚለው ነገር መግዛት ብቻ አይደለም አሁን አንዳንድ ጊዜ መጽሐፍ መግዛት ምናምን እኔ ያ ደስ ይለኝ ነበር አሁን መጽሐፍ ሰው ሲገዛኝ ደስ ይለኛል ብር ስለሆነ ግን የሆነ ሰው ደግሞ አንብቦ ምናምን መጥቶ ሲያገኝሽ ምናምን ያለው ስሜት በጣም ነው ደስ የሚለው ልክ እንደ ጽፊ የሚያነሳሳሻል የሆነ ትርጉም እንዳለሽም ትርጉም ያለው ነገር እንደሰራሽም ምናምን አሁን አንድ ልጅ አለ ነው ያጋጠመኝ የእንዲህ ያለም የለ ደካማ ጎንና ጠንካራ ጎን ምናምን ብሎ ስልኩ ላይ ቴብል ምናምን ሰርቶለት እና ልክ ያለፍኩ ነው መንገድ ላይ ምናምን እንዴና እንገናኛለን እኮ ብላይ ነበር በቃ ይቅርታ ምናምን ብዬው አንድ 10 ደቂቃ ብቻ አስጠኘው የተዘጋጀውትን ላሳይ ምናምን ብሎ በጣም ነው ደስ ያለኝ ማለት ይሄ ሰው እንደዚህ ለካምባባ ያለ ምናምን እንደሚባለው ፎርማል አባባል ቢሆንም ግን እንደዛ ተሰምቶኛል በጣም ደስ የሚል ስሜት አለው መነበብ ማለት ነው
ከዛ ማንበብም ደግሞ ያልቻለ ልክ እንዳልሽው በኦዲዮ ቡክ የሆነ ወረቀት ጋር ሁላችንም የወረቀት ልምድ ላይኖረን ይችላል እና በኦዲዮ ቡክ ደግሞ ምንድነው የሆነ ኤርፎን ምናምን አድርገሽ ታክሲ ውስጥም ምንም መሰለኝ ነገር ነው በጣም ያቀላል እንዳለፈሻ መጽሐፍ ምናምን አታስቢም በቃ ደስ ብሎሽ ነው መታናቢ ምናምን እንደዛ ቢማርሽ ሀብ ለወደፊት አሁን የግጥም መጽሐፍ አለ ቀጣይ ግጥም መጽሐፍም እንጠብቃለን ኦብቪየስሊ ገጣሚና ጥሩ ግጥም ትጽፋለህ ግን ከግጥም ውጪ ልቦለድ ወይ የሆነ ነገር የመጽሐፍ እቅድ አለ ከግጥም ውጪ መጽሐፍ የማሳተም እቅድ አለ ዝም ብዬ መጥቼ ነው ግትርም ብለው ወግ ጨርሻለሁ አይ ግን ወግ ምናምን በጣም ብዙ ሰው እንደዛ ይለኛል እኔ የሆነ የተረጋጋ ጊዜ ያላገኘውም እንጂ ቁጭ ብዬ ምናልባት የሆነ ቀን መጽሐፍ ይመስለኛል ወግ ልቦለድ እንኳን በጣም ሩቅ ነኝ መጽሐፍ በጣም የሚከብደኝ ይመስለኛል ማለት ልቦለድ በጣም የተደራጀ ነገር ነው ያንን ነገር ያንን ቅርጽ ያንን እንትን ማምጣት ደግሞ ረጅም ሰዓት እዛ ላይ ማሳለፍ ምናምን የሚከብደኝ ይመስለኛል እና ወግና ግጥም እንጠብቃለን እሺ አሁን የመጨረሻ ምዕራፍ ላይ ደርሰናል አጫጭር ጥያቄዎች እጠይቅሃለሁ በፍጥነት አንዱን ብቻ ትመርጣለህ ከቲክቶክ እና ፌስቡክ ከገብረ ክርስቶስ ደስታ ወይስ ጸጋዬ ገብረመድህን ገብረ ክርስቶስ እሳታዊ አበባ ወይስ መንገድ ስጡኝ ሰፊ እሺ ኗሪ አልባ ጎጆዎች ወይስ ሶሊያና ኗሪ አልባ ጎጆዎች እሺ ሮናልዶ ወይስ ሜሲ እሺ ፍቅር ወይስ ገንዘብ ፍዘብ ይባል እሺ ወጣ አልጠበኩም ነበር እሺ ፍቅር ወይስ ገንዘብ አይ ፍቅር በጣም እንትን አሁን ገንዘብ ትልቅ እንትን ስላለው እንጂ ፍቅር አሪፍ ነው እሺ በምሽት ወይ በሌሊት መጽሐፍ ወይስ ቀን ላይ መጽሐፍ ማታ መጽሐፍ ምሽት ነው የሚባለው ማታ ደስ ይላል እሺ በብዕር ወይ በስክሪፕቶ መጽሐፍ ወይስ በኮምፒውተር ታብሌት ስልክ መጽሐፍ መጀመሪያ ረቂቅ ነገር ነው የሚባለው ወረቀት ላይ ከዛ ስልክ ይቀለኛል እሺ ከፊልም ቲያትር ሁለቱም ይባላል እሺ አንዱን ብቻ ብትመርጥ ቲያትር ነው ኮርሽ አላውቅም ደስ ይለኛል የሆነ የሚያስጠላ ብዙ ጊዜ አጋጥሞኝ አያውቅም ፊልም የሚያስጠላም ሊያጋጥመኝ ይችላል እሺ የፌቨራይት ቲያትር ምንድነው ከዚህ እንትን ባሎችና ሚስቶች ባለፈው ደስ ብሎኛል ባሎችና ሚስቶች እሺ ጥሩ የኔ አጫጭር ጥያቄዎች አልቀዋል በመጨረሻ የምትለው ነገር ካለ አንድ ግጥም መዝጊያ ታነብልናለህ ከዛ በፊት ግን ማለት የምትፈልገው ማስተላለፍ የምትፈልገው መልእክት ካለ እቺን ነገር ተዘጋጅቼ መምጣት ነበረብኝ ለካ ማለት የምትፈልገው ነገር ካለ በጣም እንደነች አይ በቃ ደስ ብሎኛል ስላነበባችሁኝ ስለጠራችሁኝ ቦታ ስለሰጣችሁኝ የሆነ ነገር ይናገራል ብላችሁ ስላሰባችሁም ምናምን እና ማክበራችሁን ነው የሚያሳየው የሚያነበኝም ሰው ልክ እንደዛ ነው የሆነ የተዳላልኝ ነገር ነው የሚመስለኝ ደስ ብሎኛል እና አመሰግናችኋለሁ ሁላችሁ ከሀብታሙ ሀደራ ገጣሚ ወይም ሀቤችዲ አይደለ በፌስቡክ ስሙ ጥሩ ቆይታ እናደርገናል እናንተም ኢንጆይ እንዳደረጋችሁ እምነታችን ነው ሰብስክራይብ እያደረጋችሁ ደግሞ ሼር እያደረጋችሁ ለሌሎችም እንድታጋሩ እንጋብዛለን የዛሬው ኤፒሶድ በዚሁ ጨረስን እንዲህ ያለም የለ የሚለውን የሀብን ግጥም መድብል ደግሞ ጋብዘናችኋል እናመሰግናለን ቴንክ ዩ በጣም